እኔን በጥፊ ከምትመቱኝና 1 ሚሊዮን ብር ከሚሰጣችሁና እኔን በጥፊ ሳትመቱኝ ምንም ባይሰጣችሁ አረ ሀያት የምንትላለች ያንዳንድ ሰው ቀልድ አይጠገብም በጥፊ ባካፋው እንጂ እንደዚህ ምን ለአንድ 1 ሚሊዮን እኮ ነው 5 ብር እኮ አይደለም 1 ሚሊዮን አንቺን ከመታውሽ አራ ከዶማ የሚጨመር አስፈላጊ ከሆነ ወዴት እየሄድን ነው? ቆይ ከስተመር ኖርም አልኖርም ስራችሁን በአግባቡ እንድትሰሩ ፈልጋለሁ። እንዴ ከስተመር ቢኖርም ባይኖርም አዎ እንዴ ስራ እንዴ A few moments later በፈለጉት ይችኛውን ይሞክራል። ይቺ ራሱ በጣም ቆንጆ ናት። በጣም ወይኔ በቃ እንደዚህ ነው። እኛውን በቃ ለእኔ ባልላችሁ ራሱ እናንተ ሰብስክራይብ አድርጉ። በቃ ፖቪ የምስት ቤተሰቦች ጋር ሄዳ ድንገት ስርብ እኔ ምልሽ እናት በጣም እየራበኝ ነው። እናትሽ ይበላ ነገር የለም እንዴ? ይበላ ነገር እማዬ እማ አቤት ባሌ ደግሞ አንቺ ምስጥር ያምሻል። አንተን እማዬ ባሌ ጎባ ነበርኩ ሰሞኑን እዛ ለስራ እዛ ባሌ ሮቤ ነበርኩኝና ቤታችሁ እንዴት ነው ያማረበት እማዬ? እዚህ ቤት ስትመጣ ለበቶኛ ጊዜ ነው። ምንድነው ሁሌ እንደ እንግዳ የሚያደርግ እንዴ? ያቺ ሆነሽ እንዴ? እሺ እንዴ እቺ ቢያንስ ድምፅሽን ቀንሽ እንጂ ምን ሆነሽ ነው? ምን ላርግ እሺ ለራስሽ እንደራበሽ አድርገሽ አትጠይቅልኝም እንዴ? ለምን ነው ታስነጪኝ? የምታስጠቅሪው ለምንድን ነው? እማዬ ርቦኛል። የሚበላ ነገር አለ እንዴ? ወይ ልጆች አስራቋችሁ አይደል? ራባት አይደል? ምን እኮ ዝም ብላ እኮ ነው። አሁን እኮ ቅርብ ሰዓት እኮ ነበር የበላነው። ዝም ብለሽ ነው እኮ ማሚዬ አይደል? ታይሉ በላታ ይቅራ አይደለ? ታይሉ በላት አራንቺ አታስጠቅሪ ታይ እምር ግን ይሄ መጠየቅ ቢከብዳል። አማች ቤት ሄደ ምግብ እንደማለት ከባድ ነገር የለም። ማስበዋ ኬት ያመጡት ነው ሆዳም ይላል ያ ነገር እንዳይሉ በቃ ትልቅ ፍራቻ ውስጥ ነው ያለው። ስለዚህ ያው ምስት እንደ ቅድሙ ልጅ አሲስታንሲ ማድረግ ነው የነሱ ከባድ ነው። ሻይ በበግ ቤት በገባ በበቤት በበቃ በበቤት በበቃ you do mine 간장공장 공장장은 간 공장장이고 된장공장 공장장은 장 공장장이다. አረ የነሱ ይከብዳል። ድገሙ። 간장공장 공장장은 간장공장 공장장은 간장공장 공장장은 간 공장장이고 በነገራችን ላይ አሁን እነሱ አማርኛ ሲናገሩ በጣም በቃ የሌለ ማይችሉ ሙድ ነበር ምን ይዝባችሁ አማርኛ ሲናገሩ በጣም ነው ሙድ ምን ነገር ግን እነሱ ከባዱ ለኛ ሲነግሩ ይሄ የተራበ በግ ይመስል ነው ለነሱ ምን ታየው። ስለዚህ አንሳቅ በእነሱ ላይ ይቅርብን፣ አንሳቅ ሙደኛ ይቅርብና ዳክቶተር ጀለስ ሲኖር አሲስታንስ ይላል። ቁጭ በል እቀፋት ጀንጅናት ስታወራት ስትሆነ የተሰማ ነገር ንገራት። ስሚ በቃ ይኸውልሽ ተመችተሽዋል። ስለዚህ አብራችሁ ነው አንቺ ምን ተፈጥሮ ብቻሽን ከምታይ ይሄን የመሰለ ጠንበለል ልጅ ጋር አብራችሁ ጊዜ አሳልፉ። አውሪው አናፋር ስለሆነ ነው ተጫወቱ በሉ ይመቻችኋል። እንከራዘሮች አሲስት ይላል አሲስታንሲ ይሄ ማንን ያስታውሰኝ? ቀጥታ ደብሮኔን ያስታውሰኝ። ኬቪ ደብሮኔን ያስታውቅ አሲስት በቃ ተጀናጀን ወይሽ በቃ እንደዚህ አይነት ጓደኛ ደግሞ ይኖራል። ሻምሱ ወይ ይቺ ልጅ የሀብታም ልጅ ናት። አነፋፋችንም ንፋላት የሀብታም ልጅ ናት። አነፋፋችንም ንፋላት። እሺ መጣው። እሺ በደንብ ንፋላት። ንፋልሻልሽማ መጣው ንፋት ነው ያለኝ። እኔ ምንም ዳት ነው ያልከኝ። ስራዬ እኮ አይደለም መንፋት። ግን አንቺ እንደዚህ ደስ ይላል። ሻምሱ የተነፋው ሁኔታ አለ የተነፋው ሁኔታ አለ። እህሉ ምን ያሳምከ ያጅረው ንፋት አንድ ያልከኝ መንፋት ነው የምታወራው። ደግሞ ምንድን ነው ፊት እንደዚህ ቀለም በቀለም ንፋት አልከኝ። ነፋዋት
እንደዚህ ነው ያለውን እድል ሁሉ መጠቀም ነው በቃ። ይሄ ምናምን እንዲህ ምናምን ነገር የሚባል ለምሸምስም ነው መንፋት። ወይኔ ኧረ ተው አንዳንዴ እስቲ ቀጥተኛ መንገድ እንረዳ። ማሞት ይሻላል። ሰላም ምን አወቃችኋት? ሰላም ንፍተው 8ኛ ክፍል እንዴ ቂጧ ላይ ቀዳዳ ያለባት እሷ 8ኛ ክፍል የፈሳችሁ ፈስ እስካሁን ድረስ ሳይነስ ይዞኛል። አይፈታም በፊቷ ማስጠላቱ ምን ሰዓቱንም እስካሁን ግማታ ምን ሆና ነው ግን ነገ ቀለበት ልናረግ ነው። በቃ ቼንጅ ወይኔ ኧረ ሞት በስንት ጣም ወረሩባት እኮ። ከዚህማ ሞተ ለምን ሞት? ኧረ እዘኑ። የቡና ሱስ ከዛሬ ጀምሮ ቡና ትቻለሁ። ሱስ ኧረ ቡና የሚተው ነገር አይደለም። ኧረ ተዋለኝ አባቴ ወለ ሱስ ካንተ በላይ መሆን የለበትም ካንተ በታች እንጂ ማለት ሰማኛ ማረዝ አለበት ሱስ። እስቲ ምን ያመጣል ያለው ቡና ካቆመ ከአንድ ቀን በኋላ ባዶ ገንዳ በነገራችን ላይ ቡና ማቆም ትንሽ ይከብዳል፣ ግን አቁም። في عندك شيء اجمد من هيك اقسى من هيك خلينا نجرب. የምር ግን አንዳንድ ሰዎች ይህንን ጫማ ስትፈሽ ጥንካሬውን ይመስላል። ጥንካሬውን አይደለም ልጁ ምን ያክል ያማዋል ነው። በኋላ ሲያጠፋ እንድመታው ምን ያክል ያማል የሚለውን ቼክአፕ ነው። አስቡት እስቲ። ሌባ እንዴ እዚቶቹም ጀመራችሁ? የመኪናው ባለቤት መስሎኝ ውስጥም ላይ ያለ ሌባ ነው። ምን ያርክ? ጭራሽ ይሄን ያክል መኪናዋን ራቆታን ሊያስቀሯት ነው እንዴ? ጭራሽ ለሶስት። ኧረ ሌባ ከፍቷል። እኔ ሊያ ማናት? ሊያ እንደዚህ ታንቆ ጉሮሮ ታንቆ ሊያ ማናት? እኔ በሆን ከና ቅድመ ሀያቷ ነው የምናገረው። እኔ ጉዳይ እኮ እዚች ጋር ነው። ለዛውም እኮ ሲመላጨ ነው። አለቀ በቃ። በዚህን ሰዓት ማለት ነው ያለበት። እቺ ማናት ቴሌግራም ላይ ፎቶ እያላከችልክ ያለች? ቅድም ልብስ ለሚስት ያስመርጭኝ ላኪልኝ ፎቶ እያት ነው። ወይኔ ሸጣችሁ ማለት ነው ልብሱን። እቺ ባለጌ ሄድላታለሁ። ልብሱን ሸጣችሁ ማለት ነው። ለአንቺ ልገዛ ያሰብኩትን ልብስ ሸጣችሁ። ተረጋጋ በቃ። ኧረ ሰው ግን ምን እንደሚሻለው ትቀሙ ሰው ነው። በጣም ነው የሚያናድደው። ራሱን የምታገኘሽ ግን ገዝልሻለሁ። ይሄን በጣም ወድጄዋለሁ። አንቺ ላይ ደግሞ በጣም ነው የሚያምረው። እንደዚህ ማለት እንደዚህ አይነት ስማርት ጭንቅላትን መጠቀም ይቻላል እንዴ? ይሄን አክለ ሚስቱ አይደለች እንዴ? ኧረ ፋይት ምናምን የፈለግ ነው እንዴ? ቴክኒካዊ በሆነ መንገድ እንዲያምጥታት when use 100 your brain. Hello. Excuse me. Would you like me to clean your window just for $5, please? Okay. Please. Oh, thank you. እና በቃ እንደዚህ ምርጥ ስራዎችን መፍጠር ነው። መንካቱ ራሱ ያስከፍላል እንዴ። እንደው እኔ በሆን $100 ነበር የምቀበለው። እንግዲህ የዛሬ ቪዲዮአችን ይህንን ይመስላል። ቪዲዮቹን ተወዳላችሁ ብዬ አስባለሁ። እንደተዝናናችሁም ተስፋ አደርጋለሁ። ከወደዳችሁ በአክብሮት ላይክ እና ሰብስክራይብ አድርጉ።
በቀጣይ ቪዲዮ እስከምንገናኝ ድረስ ባይ። ወዳችኋለሁ። ባይ